ገባኝ ገና ከሰው ጋር ለመኖር አማራጭ ጎዳና ማስመሰል መሆኑ እያደረ ገና ለዘፋኝ ሻምበል የሚገርምህ እኮ አለቆቹ ደውለው ታል ስኳር ይዘና ሲሉት እሱስ ለቅዳሜና እሑድስ ጌቶቼ የሚል አሽቃባጭ እኮ ነው። ማስመሰል ትልቅ የእውቀት ጥበብ ተደርጎ ይታያል። ዛሬ ሁለት ባልና ሚስቶች ተጨቃጭቀው መጡ። ትልቅ ጉዳይ ነው ይዘው የመጡት። ያጨቃጨቃቸው ጉዳይ ምንድነው? የፍራሽ ጨርቅ አይነት። ባል የፍራሽ ጨርቁ መሆን ያለበት ምንም ምልክት የሌለው ልሙጡ ነው አለ። ሚስት ደግሞ አይሆን የእኩልነታችንና የመቻቻላችን ምልክት የሆነው በክብ መደብ መሃል ላይ መኖር አለበት አለች። ለምን ሲባል ምክንያታቸው ባል ልሙጥ መሆን ያለበት አለ። በዚህ ፍራሽ ጨርቅ ላይ እናቴና አባቴ የመጀመሪያ ጎጆ ወጥተውበታል፣ እኔ ተወልጄበታለሁ። የቤተሰባችን ብዙ ታሪክ ከዚህ ፍራሽ አይነት ጋር የተያያዘ ስለሆነ ለኛ ትልቅ ምሳሌ አለው አለ። ሚስት ደግሞ አይሁን በዛ ፍራሽ ጨርቅ ላይ ባለቤቴ በሚለው ላይ እናቴ ሞታለች፣ ወንድሜ ለረጅም ጊዜ ያልጋ ቁራኛ ሆኗል፣ ታላቅቴ የመጀመሪያ ልጇ ተጨናቅፎባት፣ ስለዚህ ከዚህ ፍራሽ ጨርቅ ጋር ጥሩ ትዝታ የለንምና አይሆንም። ሁለት ጥያቄ ብቻ አነሳሁላችሁ። የመጀመሪያው ከፍራሽ ጨርቁ ምርጫ በፊት ግን እንቅልፍ አላችሁ? ሁለተኛው ጥያቄ እያጣላችሁና እያጨቃጨቃችሁ ያለው ያለፈ ታሪክና ትዝታችሁ ነው ወይስ የሚመጣው የወደፊት ኑሯችሁ? ከዛ ያረኩት አንድ ነገር ነው። ነጭ የፍራሽ ጨርቅ ሰፋውላቸውና ሁለቱም በሚፈልጉት አይነት ትራስ ጨርቅ ሰፍቼ ሰጠዋቸው። ከዚህ በኋላ መጨረሻችንስ ትዝ አለኝ። ሁለት ጓደኛሞች ናቸው አሉ። ለሁለት ሰሞን ጭፈራ ቤት እየዞራሉ ውድ ውስኪ በአይነት እያቀያየሩ ነው የሚጠጡት አለ በየሆቴሉ። ከጊዜ በኋላ ወደ ባር ዝቅ ብለው ቢራ ጀመሩ። ከዛ ቀስ በቀስ ክበብ ገቡና ድራፍት፣ ከዛ ጠጅ ጠላሉና መጨረሻ ላይ መንደር ውስጥ አረቄ ጀመሩ። ካቲካላ እየጠጡ በማል አንደኛው ጓደኛ ነፍሴ መጨረሻችን ግን ምንድነው ከዚህ በኋላ አለ። ጓደኛው ዞሮ እያየ ትጠይቀኛለህ? ከዚህ በኋላ እኮ መጨረሻ የለም ካለ እንኳን ያተላ ጉርጓድ ውስጥ